በአዲስ አበባ የሚካሄድን የአፍሪካ ህብረት ስብሰባ በፍንዳታ ማዕበል ሊያስተጓጉል ሲዘጋጅ ስለተደረሰበት በኢትዮጵያና በሶማሊያ ብሎም በመላ አፍሪካ ቀንድ የሰላም እጦት እንዲስፋፋ ታጣቂዎችንም ስለሚያሰማራ ማዕቀብ ተጣለበት የሚለው ዜና ከኢትዮጵያ ሚሊኒየም ወዲህ የሚሰማው ስለ ኤርትራ መንግስት በሚዘግቡ ሚዲያዎች ላይ ነበር። ሻዕቢያ ኢትዮጵያን ያፈርሱልኛል፣ ይችን ሀገር ይበትኑልኛል ያላቸውን ታጣቂዎች ሁሉ ያሰለጥን፣ ያስታጥቅና ያሰማራ ነበር። ይህ ለተባበሩት መንግስታት አሳሳቢ፣ ለአፍሪካ ህብረትም አንገብጋቢ አደጋ ነበር። ኢትዮጵያን የሚያህል ሀገር ማፍረስ የሚያስከትለውን መዘዝ የተረዳው ዓለም ተረባርቦ ኤርትራ ላይ ማዕቀብ ጣለ። ዘይትና ውሃ የሆኑ ሰዎች በአንድ ሀገር ተጣምረው በአንድ ሀገር ሰፍረው ኢትዮጵያ ላይ ሊዘምቱ ሲነሱ በእርግጥም ዓላማቸው ከማፍረስ ውጪ አንዳች ሌላ ነገር አልነበረውም። ብርሃኑ ነጋና ዳውድ ኢብሳ ኤርትራ ነበሩ። በኢሳያስ አፈወርቂ ትእዛዝ ስር ለመገዛት በጀኔራል ጣዕመ ጎይቶም መመሪያ ስር ለመውደቅ አልተቸገሩም። ኢትዮጵያ ሲሄዱ ግን አንድ ላይ ለመስራት ቀርቶ በአንድ ከተማ ለመኖርም ጠቧቸው ነበር። በኤርትራ 11 ታጣቂ ድርጅቶች በኢትዮጵያ ውስጥ ገብተው ሰው እንዲገድሉና ሰላም እንዲነሱ ከለላ አግኝተው ነበር። 11 ድርጅቶች እርስ በርስ የሚጠፋፋ አገርንም ሊያጠፋ የሚችል የተራራቅ አጀንዳ የነበራቸው 11 ልዩ ልዩ ድርጅቶች በዚያች መዳፍ በምታህል አገር ላይ ስለ ኢትዮጵያ እንዲያሴሩ ይሰማሩ ነበር። ለእነዚህ ኃይሎች ስንቅም ትጥቅም ይሰፍር ነበር ብሎ የተባበሩት መንግስታት ማዕቀብ ጥሎበታል። በእርግጥም ዓለም ተባብሮ ኢትዮጵያን ከሻዕቢያ ጥቃት ለመከላከል ሲጥር ቆይቷል። ኢትዮጵያዊውን ሻዕቢያ የአዲስ አበባውን ሻዕቢያ ግን ዓለም ሊከላከለው የረባ ጥረት አላደረገም። የዲፕሎማሲው መድረክ ቆልምሞና አዲሃሎ ላይ ቆልፎ ያስቀመጠውን ጸረ ኢትዮጵያ የኤርትራ ኃይል ጎትቶ ማዕቀቡንም አስነስቶ ወደ ዓለም ፖለቲካ ካስገባው በኋላ የሻዕቢያን ተግባር በኢትዮጵያ እየተገበረ ያለው የ4 ኪሎው የኦህዴድ ብልጽግና ሆኗል። ሻዕቢያ የሚታወቅበት አመሉ በኢትዮጵያ ውስጥ የሚንቀሳቀሱ ኢትዮጵያንም የሚያተራምሱ ታጣቂ ኃይሎችን ማሰልጠን፣ ማስታጠቅ፣ ከግብፅ እርዳታ እንዲያገኙ ማመቻቸት ሆኖ ዘልቋል። ዛሬ ይህንን ተግባር አቀላጥፎ እየከወነ ያለው የብልጽግናው አገዛዝ ነው። ዛሬ በኢትዮጵያ ውስጥ እንዲገድሉና እንዲገዳደሉ የሚሰማሩ ታጣቂዎችን የሚፈጥረው የሚፈለፍለውና የሚያሰማራው ብልጽግና ነው። በእርግጥም ኢትዮጵያን የሚወጉና ህዝብን የሚያፈናቅሉ ታጣቂዎች ቀለብም ጠመንጃም ተሰጥቷቸው የሚሰማሩት በአስመራ ሳይሆን በአዲስ አበባ ሻዕቢያ ነው። በዚህ ዝግጅት የምንመለከተው እሱን ነው። የሻዕቢያ ስሪትና ስምሪት ኢትዮጵያን መውጋትና ማዋጋት ከሆነ ይህንንም ያደርግ የነበረው ከአስመራና ሐሬና ከነበረ አሁን ከአዲስ አበባ አገዛዙ የሚፈጽመውን ሻዕቢያዊ ተልዕኮ እንመለከታለን። በትክክል የትኛው ታጣቂ ኃይል ከብልጽግና ምን ድጋፍ ይደረግለታል፣ ለዚህ ምን ማስረጃ አለ የሚለውንም በዝርዝር እንቃኘዋለን። በርከት ያሉ የምርምር ዝግጅቶችን አድርገናል። ደግሞም ተመጋጋቢ ጉዳይ አለ። ለወትሮው ጎረቤቶቹን በመውረርና በማተራመስ ወንጀል የሚከሰሰው የኤርትራው ሻዕቢያ ነበር። ይህንን ተግባር የብልጽግናው ሻዕቢያ ተክቶ እያከናወነው ነው። እስካሁን 2 የኢትዮጵያ ጎረቤቶች የመወረር አደጋ ውስጥ መውደቃቸው በተባበሩት መንግስታት የሚነገር ሆኗል። ድሮ ሻዕቢያ አዲስ አበባን እንደ ባግዳድ አደርጋለሁ ይል ነበር። ዛሬ ብልጽግና ኤርትራን እንደ ጋዛ አደርጋታለሁ እያለ ነው። ባግዳድና ጋዛ እንደ ጥሩ ምሳሌ የሚጠቀሱት በኢሳያስና አብይ አእምሮ ውስጥ ብቻ ሳይሆን አይቀርም። እነዚህን ጉዳዮች በጥንቃቄ መመርመር ኢትዮጵያና ኢትዮጵያውያን የተሸከሙትን የጥፋት አሉሎ ለመገንዘብ ያስችላል። መረጃዎችን በማስረጃ በጥቂቱ እንመልከት። A border dispute led to a war in 1998. የኤርትራው ሻዕቢያ በ1990ዎቹ መጀመሪያ በኢትዮጵያ ላይ የከፈተውን ጦርነት ከተሸነፈ በኋላ ኢትዮጵያን በዘላቂ የውስጥ ግጭት ውስጥ ለመክተት ያስችሉኛል ያላቸውን ታጣቂዎች ወደ ማሰልጠንና ማሰማራት ገብቷል የሚለው ዓለም አቀፍ እውነት ሆኖ ለቅጣት የዳረገው ጉዳይ ነው። ከዚያ ጦርነት ማግስት ይህንን ጸረ ኢትዮጵያ እንቅስቃሴ የሚመራበት አንድ ዲፓርትመንት አቋቋመ። እሱንም ኤክስተርናል ኦፕሬሽንስ ዳይሬክቶሬት የሚል ስም ሰጠው። ይህንን ዲፓርትመንት በማስመልከት በ2011 እንደ አውሮፓውያን አቆጣጠር ሪፖርት ያወጣው የተባበሩት መንግስታት ይህ ክፍል ጥቂት ግን የጥፋት አቅማቸው ከፍተኛ የሆነ ሰዎች የሚመሩት ነው ሲል ገልጾታል። በቀጥታ በፕሬዝዳንት ኢሳያስ መስሪያ ቤት ስር የተቋቋመው ተጠሪነቱም ለሳቸው የሆነው ይህ ኢትዮጵያን የማፍረስና የማተራመስ ተልዕኮ የተሰጠው ዲፓርትመንት በጀኔራል ጣዕመ ጎይቶም ክንፉ ዳይሬክተርነት የሚመራ በኮሎኔል
ፍጹም ይስሐቅ ምክትልነት የሚዘወር እንደነበር ይኸው ሪፖርት አመልክቷል። ኮሎኔል ፍጹምን እነ ብርሃኑ ነጋና መሰሎቻቸው የሚያውቁት ሌኒን በሚለው ቅጽል ስሙ ነው። ኮሎኔሉ ድንበር ድረስ እየሄደ ከኢትዮጵያ ተቃዋሚዎች ጋር ጥፋትን የሚያቅድ የሚያስተባብርና የሚመራ ብቻ ሳይሆን የግል ሹፌሩን ጭምር አዲስ አበባ ድረስ ልኮ ቦምብ ለማፈንዳት የሚያሰማራ እንደነበር በዘመኑ ይህንን ጉዳይ ብቻ የሚከታተል ዘጋቢ ሆኖ በኤርትራ ሬዲዮና ቴሌቪዥን ውስጥ ይሰራ የነበረው ኤርትራዊው ጋዜጠኛ ሰናይ ገብረ መድህን ከኤርትራ ማስታወሻዬ በሚለው መጽሐፉ ተርኮታል። አንደርስታንዲንግ ኤሪትሪያ የሚለውን መጽሐፍ ከ9 ዓመታት በፊት ያሳተመው ሌላኛው ጋዜጠኛ ማርቲን ፕላውት ደግሞ እነ ጄኔራል ጣዕመና ኮሎኔል ፍጹም ቢያንስ 7 ታጣቂ ኃይሎችን በኤርትራ አስጠልለው ኢትዮጵያን ለመበጥበጥ አዲስ አበባም ላይ ቦምብ ለማፈንዳትና ለአፍሪካ ህብረት ስብሰባ ብለው የሄዱ መሪዎችን ለመግደል አሲረው ነበር በማለት የተባበሩት መንግስታትን ሪፖርት ዋቢ አድርጎ ያትታል። ከእነዚህ ድርጅቶች መካከል ደምሂት፣ ግንቦት 7፣ ኦነግ፣ ኦብነግ የተሰኙትን ታጣቂዎች ይጠቅሳል። እነዚህ እርስ በርስ የሚናበብ አጀንዳ ለአገርም የሚጠቅም ጉዳይ ባይኖራቸውም በኢትዮጵያ ውስጥ ሰው ለመግደል በአገሪቱ ውስጥም ልማት እንዳይሰራ ለማስተጓጎል አሊያም ወደ ቀውስ ውስጥ ለመክተት ግን ለሻቢያ አስፈላጊ ኃይሎች ነበሩ። ለዚያም ነበር አዲስ አበባን እንደ ባግዳድ ብለው ህዳሴ ግድብ ላይም ጥቃት እንሰነዝራለን ብለው እየታጠቁ ሲገቡ ተያዙ እየተባለ በዓለም አቀፍ መገናኛ ብዙሃንና በተባበሩት መንግስታት እንዲሁም በአፍሪካ ህብረት ሲገለጽ የነበረው። ይህንን ሁሉ ሻቢያ ያደረገው የሚለው ዓለም አቀፍ ምስክርነት የተሰጠበትና ማዕቀብ የሚያስከተለ ጉዳይ ነው። ዛሬ ይህንን ተግባር እየፈጸመ ያለው ሻቢያን ተክቶ እየሰራ ያለው መንግስታዊው የኢትዮጵያው ሻቢያ ብልጽግና ነው የሚለው ግን የበለጠ መራር ሀቅ ይሆናል። ኢትዮጵያ ውስጥ እንዲዋጉና እንዲወጉ ታጣቂዎችን የሚፈለፍለውና የሚያሰማራው የሚያስታጥቀውም የአዲስ አበባው ሻቢያ ብልጽግና ነው የሚለውን ለማረጋገጥ በምስራቅ ኢትዮጵያ በማዕከላዊና ምዕራባዊ የአገሪቱ ክፍል ያሰማራቸውን ባለጠመንጃ ቡድኖች እንቁጠር። ቢቢሲ ጠቅላይ ሚኒስትር አብይ ጦርነትን በውይይት አልፈታም አሉ ሲል የጠራቸው ኢትዮጵያ ስለምን ዛሬም ከራሷ ጋር የምትዋጋ ሆነች? ዋይ ኢዝ ኢትዮጵያ ስቲል አት ወር ዊዝ ኢትሰልፍ በሚል ርዕስ ባሰራጨው ዘገባ ላይ ነው። ጠቅላይ ሚኒስትሩና መንግስታቸው ለድርድር አንመችም አንቀመጥም ብለው ኢትዮጵያን ከራሷ ጋር እንድትዋጋ ማድረጋቸውን እንጂ ታጣቂ ፈጥረው ታጣቂ አስታጥቀውና አሰማርተው የራሳቸውን አገርና ሕዝብ እንደሚወጉ ቢቢሲ ያለው ነገር የለም። ለዚህ የተሻለ ማስረጃ በምርመራ ሪፖርቱ ያስነበበው ዋሽንግተን ፖስት ነው። ሬበል ኦር ባንዲት ሂዝ ላይፍ ኢሉሚኔትስ ኢትዮጵያስ ሂድን ኢንሰርጀንሲ በሚል ርዕስ የጻፈው ሀተታ ብልጽግና የፈጠረውን ያስታጠቀውንና በህዝብ ላይ ያሰማራውን ታጣቂ ድርጅት የሚመለከት ነው። ከረዥሙ ሀተታ ላይ የሚገኙት ነጥቦች የሚከተሉት ናቸው። 1. ፈቃደ አብደሳ የሚባል ሰው ነበረ። ይህ ሰው በአንድ ወቅት ኤርትራ ይኖር ነበረ። ሻቢያ አስታጥቆ ሰው ግደሉ፣ የልማት አውታሮችን አውድሙ ብሎ ከሚልካቸው ሰዎችም አንዱ ሆነና በ2004 ዓ.ም ከኤርትራ ወደ ኢትዮጵያ ተሻገረ። የተላከበትን ሳይፈጽም የመንግስት የጸጥታ ኃይሎች ይዘው አሰሩት። ከ6 ዓመታት በኋላ አብይ አህመድ ስልጣን ይዘው እስረኛ ሲፈቱ እሱም ተለቀቀ። የኦሮሞ ነጻነት ሰራዊት ወደ ትጥቅ ትግል ሲገባ ብልጽግና የኦነግን ታጣቂዎች በሚመስል አኳኋን ትይዩ ታጣቂ አድርጎ እነ ፈቃደ አብደሳን መለመለና አሰማራቸው። ዋናውን የኦሮሞ ነጻነት ሰራዊት በህዝብ ለማስጠላት ብቻ ሳይሆን በአማራና በኦሮሞ ህዝብ መካከል እልቂት ለመፍጠር እንዲያስችለው ፈቃደ አብዲሳን ሻቢያ ይጠቀምበት የነበረውን ታጣቂ ግለሰብ ከእስር ቤት አስወጥቶ ትጥቅም ሰጥቶ አባላት አደራጅቶ በህዝብ ላይ ለቀቀው። በወለጋ አጋምሳ የሚኖሩ የአማራ ተወላጅ ናቸው ወይም አማሮችን ስገድል ተከላክላቸዋል ያላቸውን ኦሮሞዎች ሕፃናትና አዛውንቶች ጨፈጨፈ። በ2014 ነሐሴ ያደረገው ደግሞ ከመንግስት የጸጥታ ኃይሎች ጋር የተናበበ ነበር። በዕለቱ ድንገት ተነስተው የመንግስት ወታደሮች አካባቢውን ሲለቁ ህዝቡ ትታችሁኝ አትሂዱ ብሎ ተማጸናቸው። ሆኖም አልተደመጠም። የመንግስት ወታደሮች ለቀው እንደወጡ የፈቃደ አብደሳ ታጣቂዎች ከፈቃደ ጋር ገቡ። ከ50 በላይ የአማራ ተወላጆች ተገደሉ። ፈቃደ አብደሳ በመንግስት ወታደሮች ላይ አንዲት ጥይት አይተኩስም። የኦሮሞ ነጻነት ሰራዊትን ግን ይዋጋል። የአማራ ተወላጅ ናችሁ ወይም አማሮችን አስጠግታችኋል ያላቸውን ኦሮሞዎችን ይገድላል። እነዚህን መረጃዎች በረዥሙ የዋሽንግተን ፖስት ዘገባ ላይ የምናገኛቸው ናቸው። ይህንን ሁሉ ያደረጉት የአዲስ አበባ ሻቢያዎች ናቸው። ሻቢያ ከጥቂት ዓመታት በፊት እነ ፈቃደ አብደሳን ይልካቸው የነበረው ይህንኑ እንዲያደርጉለት ነበር። የኦህዴዱ ሻቢያ ደግሞ ትጥቅ ከግብፅ መጥቶ በኤርትራ ዞሮ ከሚመጣ ብሎ ሰው ገዳይ ታጣቂዎቹም ከኤርትራ ወደ ኢትዮጵያ ከሚንከራተቱ ብሎ ራሱ አስታጥቆና አሰልጥኖ ከሻቢያ በበለጠ አኳኋን ያሰማራል። የተከዜ ዘብ በሚል ስያሜ በተለያየ ጊዜ በርካታ ሰላም አስከባሪዎችን አሰልጥኖ አስመርቋል። የተከዜ ዘብ በሚል ዞኑ ቀደም ሲል አደራጅቶ
እያሰለጠነ እያዘጋጀ ይሄኛውን የሚሊሻ ኃይል የተከዜ ዘብ ብሎ የሚዘግበው የአማራ ቴሌቪዥን ነው። ይህ ሚሊሻ ኃይል ስሙ እንደሚያመለክተው የተከዜን ግድብ የሚጠብቅ አሊያም የአማራን ሕዝብ ጥቅም የሚያስከብር አይደለም። በኦህዴድ ብልጽግና መከላከያ የሚሰለጥን የሚታጠቅና ስምሪት የሚሰጠው ዋና ተልእኮም የአማራና የትግራይ ህዝቦችን በሚቀጥል ደም መፋሰስ ውስጥ አቆይቶ የኦህዴድን ስልጣን ማርዘም፣ የአገዛዙን ባለስልጣናት፣ ታማኝ ነጋዴዎችና መሰለ የህብረተሰብ ክፍሎች ሀብት እንዲያካብቱ ማድረግ ነው። የፈቃድ አብዲሳ ኃይል በኦሮሚያ የኦሮሞ ነጻነት ሰራዊትን እንደሚወጋው ሁሉ የተከዜ ዘብ የተባለው ታጣቂ ኃይልም ፋኖን እንደሚወጋ በጠላትነትም እንደሚመለከተው ኮሎኔል ደመቀ ዘውዱ ከዚህ ቀደም ለኢትዮ ፎረም በሰጡት ማብራሪያ መናገራቸው አይዘነጋም። ምንም እንኳን በወቅቱ ፖለቲካ ይገባቸው ዘንድ ሌላ ክፍለ ዘመን መጠበቅ የሚኖርባቸው ምንዱባን ውሸት ነው እያሉ ሊያስተባብሉት ከረባትና ሱፍ አድርገው ስክሪን ላይ ቢቀመጡም ኮሎኔሉ የኦህዴድ ብልጽግና ጉዳይ ፈጻሚ ሆነው በሰሜን ምዕራብ ኢትዮጵያ መሰማራታቸውን ክደው አያውቁም። የኦህዴድ ብልጽግና የአማራ ፖለቲከኛ ነን የሚሉ ሰዎች በደራ መሬት አለን ሲሉ የደራ ዘቦች ገብተው የያዙት አይልም። መተከል ርስታችን ነው ሲሉም በመተከል ዘብ ተከላከሉት ብሎ አይፈቅድም። ወልቃይትን ግን በተከዜ ዘብ አስጠብቃለሁ በሚል ሰው ትጥቅና ሀብት ያሰማራል። በኦሮሚያ የአማራና የኦሮሞን ህዝብ ለማጋጨት የፈቃድ አብዲሳን ታጣቂዎች አስታጥቆ ያዘምታል። በሰሜን አማራና ትግራይን ደም ለማቀባት የደመቀ ዘውዱን ተከዜ ዘብ ያቆማል። ሚሊሻ መቀፍቀፍ እንጀራው ያደረገው ብልጽግና የደመቀ ዘውዱን ሚሊሻዎችም ሆነ የፈቃድ አብዲሳን ታጣቂዎች ህዝብን ለማጋጨት ብቻ የሚገለገልባቸው የስልጣኑ ምንጮች መሳሪያዎቹ አድርጓቸው ቀጥሏል። ከ2010 በፊት ሻቢያ በግብፅ የገንዘብና የሎጂስቲክስ ድጋፍ ታጣቂ ኃይሎችን በኤርትራ ያስጠልል ያሰለጥንና ያሰማራ የነበረው እንዲህ ላለው ተልእኮ ነበር። ዛሬ ግን ሻቢያ 4 ኪሎ ላይ ያለና የነ ጄኔራል ጣመ ጎይቶምን ኃላፊነት የነ ፍጹም ይስሐቅን ሌኒን ተልእኮ የኤክስተርናል ኦፕሬሽንስ ዳይሬክቶሬትን ቢሮ የቤት ሥራ በኢትዮጵያ ውስጥ መንግሥት ራሱ እየከወነው ይገኛል። ህዝብና ህዝብን የሚያጋጩ ህዝብንም የሚጨፈጭፉ ሰዎችን እየፈጠረና እያሰማራ ይወጋል፣ ይገድላል፣ ያግታል፣ ያዘርፋል። እነዚህኞቹ ደግሞ ብልጽግና የመከላከያን የቀድሞውን ልብስ አልብሶ በጀት መድቦ በአፋር ክልል ያስቀመጣቸው ትግራይ ውስጥ ገብተው እንዲዋጉ የሚጠበቅባቸው የትግራይ ተወላጆች ናቸው። እነሱ በእርግጥ ሐራ መሬት ላይ ነን ይላሉ። የአፋር መሬት ሐራ መሬት የሚሆንበት አመክንዮ እንዴት ያለ እንደሆነ ባይታወቅም እነዚህን ኃይሎች ተስፋ ያያሌው የተባሉት የኦህዴድ ጄኔራል እንዲሁም የሰሜን ምስራቅ እዝ አዛዡ አሰፋ ቸኮልና መሰል የመከላከያ ሰዎች የትጥቅና ስንቅ ድጋፍ የሚያደርጉላቸው መሆናቸውን መገናኛ ብዙሃን ዘግበውታል። ሻቢያ ከ2010 በፊት ደምሂት የሚባሉ ታጣቂዎችን በኤርትራ አስጠልሎ ትግራይ እየገባችሁ ግደሉ ይላቸው እንደነበር ታጣቂዎቹ በኋላ ላይ ሲናገሩ እንደነበር አይዘነጋም። የብልጽግና ደምሂቶች ደግሞ ከአፋር እየተነሱ ወደ ትግራይ ገብተው ባለፉት ዓመታት ጦርነት ባደቀቀው ህዝብ ላይ ውጊያ እንዲከፍቱ የሚያስፈልጋቸውን ሁሉ እየተደረገላቸው መሆኑን እነሱም ሲያስተባብሉ አይደመጡም። ሻቢያ ደምሂትን አሰልጥኖ ሲያሰማራ ከሐሬናና ከአስመራ ያስነሳቸው እንደነበር ሲዘገብ ቆይቷል። የብልጽግና ደምሂቶች ሐሬናቸው መጋለ፣ አስመራቸው ሰመራ ሆኖ እየተንቀሳቀሱ ናቸው። የኦህዴድ ብልጽግና የሻቢያን ተግባር ተክቶ ትጥቅ ሰጥቶ አሰልጥኖና አሰማርቶ በህዝቦች መካከል ግጭት እንዲከሰት ማህበረሰብ ሰላም እንዳያገኝ ሲያደርግ ከሚገለገልባቸው ታጣቂዎች መካከል እነዚህ የትግራይ የሰላም ኃይል በሚል ስም ያወጡት ታጣቂዎች ይጠቀሳሉ። የአዲስ አበባው ሻቢያ በኦሮሚያ ውስጥ ታጣቂዎችን ፈጥሮና አስታጥቆ ሲያሰማራ ኮሬኔጌኛ የሚባለውን መዋቅር እንደሚጠቀም ያጋለጠው ደግሞ ሮይተርስ ነው። አብይ አህመድ በበላይ ጠባቂነት፣ ሽመልስ አብዲሳ በአዛዥነት በሚመሩት በዚህ ኮሬኔጌኛ አማካኝነት የኦሮሞ ነጻነት ሰራዊት ናቸው በሚል ባሰማራቸው ታጣቂዎች ህዝብ እንደሚገደል፣ እንደሚታገትና እንደሚፈናቀል ኢን ኢትዮጵያ ኤ ሰክሬት ኮሚቴ ኦርደርስ ኪሊንግስ ኤንድ አሬስትስ ቱ ክራሽ ሬበልስ በሚል ርዕስ የተነበበው ይኸው ዜና በምርመራ አስረድቷል። በኦሮሚያ ክልል ውስጥ ሰላም እንዳይኖር አበክሮ የሰራው የአዲስ አበባው ሻቢያ ገና በስልጣኑ የመጀመሪያው ወራት ታጣቂ ኃይሎችን ለስልጣን ይጠቅሙኛል ብሎ እንደተነሳ የሚያስረዳልን ደግሞ የአቶ ጀዋር መሐመድ መጽሐፍ ነው። በመጽሐፋቸው ከገጽ 304 ጀምረው እንዲህ ይላሉ። ገና ወደ ሀገር ቤት እንደገባው ሰሞን አንድ የኦህዴድ አመራር ኦነግን ለማስታረቅ ለምን እንደዚህ ትለፋለህ? ኦነግ ጫካ መቆኘቱ ለእኛ ጥሩ ነው። ወያኔ የኦነግን መኖር ተጠቅሞ የሚነሳበትን ተቃውሞ በመደፍጠጥ ለ27 ዓመታት በስልጣን ላይ ቆይቷል።
ኦሮሞ አመፅን ባህሉ አድርጓልና በእኛም ላይ የሚያምጽብን ስለማይጠፋ የኦነግን ስም ለጥፈን ቀጥቅጠን እንገዛለን ብሎኛል ሲሉ አስፍረዋል። የኤርትራው ሻዕቢያ በአገሩ ያሰለጠናቸውን ታጣቂዎች የሚፈልጋቸው እንዲህ ባለ መልኩ ኢትዮጵያን እንዲያበጣብጡለት ነበር። የኤርትራውን ሻዕቢያ እንዲህ ያሉ ተግባሮችን በኢትዮጵያ ላይ ፈጽመሃል ተብሎ ኢትዮጵያን ሰላም ለመንሳት ታጣቂ ኃይሎችንም ያሰለጥናል በሚል አካባቢውን ያተራምሳልን በሚል ወንጀል ተከሶ ማዕቀብ ተጥሎበት ነበር። የአዲስ አበባው ሻዕቢያ ግን በዚህ ተግባሩ ሲጓዝ ተው የሚለው ዓለም አቀፍ ኃይልም ብዛም ነው። ለዚያውም ሚዲያዎቻቸው አበክረው አከታትለው እየዘገቡ Resolution 2023 sends a clear political message to Eritrea. It must stop all activity that destabilizes the region and it must cooperate with its neighbors. የኤርትራ መንግስት ቀጣናውን ማተራመሱን ያቆም ዘንድ ቢያስተምረውና ቢያግዘው ተብሎ ማዕቀብ የተጣለበት ከ15 ዓመታት በፊት ነበር። ዘንድሮ ሻዕቢያ ተግባሩን አሳምሮ የሚከውንለት ተተኪ አዲስ አበባ ላይ አስቀምጧል። ኢትዮጵያን የሚያምስለት ቀጣናውን የሚያተራምስለት ኃይል በብልጽግና እየተመራ በብቃት እየተከወነ ነው። ከ14 ዓመታት በፊት በሶማሊያ ታጣቂ ኃይሎችንና አንጃዎችን በመደገፍ ተገንጣዮችን በማስታጠቅ የሚከሰሰው ሻዕቢያ ነበር። አምናና ታች አምና ግን በሶማሊያ የውስጥ ጉዳይ ላይ ገብታ አንጃዎችን በመደገፍ ብቻ ሳይሆን እንደ ሶማሌላንድ ያሉ ተገንጣይ ክልሎችን በማበረታታት ላይ ስትሰራ ነበር ተብላ እጅ ከፍንጅ የተያዘችው በአዲስ አበባው ሻዕቢያ የምትመራው ኢትዮጵያ ነች። የቀጣናው አለመረጋጋት ምንጭ ተብሎ ማዕቀብ የሚጣልበት ለወትሮው የኤርትራ መንግስት ነበር። አሁን ግን የምስራቅ አፍሪካ ያለመረጋጋት ምክንያት ተብሎ በዓለም ሚዲያና ዲፕሎማቶች የሚወገዘውና የሚከሰሰው የኢትዮጵያው የሻዕቢያ ብልጽግና ነው። ዘኢኮኖሚስት ከ2 ሳምንት በፊት ወራሪዋ ኢትዮጵያ ኢሳያስ አፈወርቂ ላይ ውጊያ ልትከፍት ነው ያለውም ሆነ የተባበሩት መንግስታት ጭምር በሶማሌላንድ የተፈጸመውን የማያግባባ ውል ያወገዘው የአዲስ አበባው ሻዕቢያ ቀጣናውን ቀውስ ውስጥ እየከተተው መሆኑን ለማመልከት ነበር። አቶ ጀዋር በስልጣን ለመቆየት ታጣቂ ኃይል ያስፈልገኛል ላሉኝ ብለው እንደጻፉት የአዲስ አበባ ኢሳያሶች አገሩን ብቻ ሳይሆን ቀጣናውን በማተራመስ ነው መቆየት እንደሚፈልጉ ያረጋገጡት። በቀደመው ጊዜ አዲስ አበባን እንደ ባግዳድ አደርጋለሁ ብሎ ከነፈንጂው የሚያዘው ሻዕቢያ ነበር። ዘንድሮ ግን ኤርትራን እንደ ጋዛ አደርጋለሁ የሚለው የአዲስ አበባው ሻዕቢያ ነው።